ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ የዩቲዩብ ቤተሰቦች እንደምን አላችሁ? ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። ዛሬ በዚህ ቪዲዮ ላይ የምንመለከተው እንግዲህ ለተሻለ እና ጤናማ ህይወት የሚረዱ 15 ቀላል የጤና ምክሮችን በዚህ ቪዲዮ ላይ የምናገኝ ይሆናል። እንግዲህ ጤንነትን ለመጠበቅ ወይም ደግሞ ጤናማ ሆኖ መቆየት ማለት የዕለት ተዕለት ልማዶቻችንን ማስተካከል ማለት ነው። እንግዲህ ጠንካራ አካልና ጤናማ አእምሮ እንዲኖረን በየቀኑ ልንተገብራቸው የሚገቡ 15 ቀላል የጤና ምክሮችን በዚህ ቪዲዮ ላይ እንግዲህ አንድ በአንድ በስፋት የምናይ ይሆናል ማለት ነው። እንግዲህ ከዛ በፊት ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን በቀጥታ ወደ ጉዳያችን እናልፋለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እሺ ተመልካቾች እንግዲህ በተለያዩ ጊዜ የተለያዩ ሁኔታዎችን ማለትም እንግዲህ ከጤና ጋር የተያያዙ ቀላል ህይወትንና እንዲሁም ጤናማ ህይወትን ለመኖር እንግዲህ የተለያዩ ምክሮችን ይሰጣል። እንግዲህ አብዛኛው ሰው ግን ሲተገብረው አይታይም ማለት ነው። እንግዲህ አሁንም ቢሆን የምዘረዝርላችሁን ጉዳይ ሰምታችሁ ወደ ትግበራ ማትውሉት ከሆነ ጥቅም አይኖረውም ማለት ነው። ስለዚህ ችላ ሳትሏቸው እንግዲህ በየቀኑ ማድረግ ያለባችሁ ጉዳዮች ናቸው ማለት ነው። እንግዲህ አንደኛውና የመጀመሪያው እንግዲህ በቂ ውሃ በየቀኑ መጠጣት ነው። እንግዲህ ሰውነታችን ከድርቀት ለመጠበቅና በቂ የውሃ መጠን እንዲኖረው በየቀኑ ቢያንስ 8 ብርጭቆ ወይም ደግሞ 2 ሊትር ውሃን መጠጣት ይኖርባችኋል ማለት ነው። ይሄ እንግዲህ ዋነኛው ጉዳይ ነው ማለት ነው። ሌላኛውና ሁለተኛው እንግዲህ ቁርስን አትዝለሉ። እንግዲህ እንደሚታወቀው ብዙ ሰው ቁርስ አይበላም። ነገር ግን ይሄ ጥሩ ነገር አይደለም። ቀናችሁን በተመጣጠነ ቁርስ መጀመር ወሳኝ ጉዳይ ነው። እንግዲህ ቁርስ መብላት ለቀኑ የሚያስፈልጋችሁን ኃይል እንድታገኙ ያደርጋል ማለት ነው። በተለይም እንግዲህ ትንሽ ከበድ ላለ ስራ ያለባችሁ እንዲሁም ከአእምሮ ጋር የሚገናኙ ንባቦች ተማሪዎችም ቢሆኑ ቁርስ የግዴታ ነው ማለት ነው። ወደ ሌላኛውና ወደ ሶስተኛው ስናልፍ እንግዲህ ሶስተኛው አትክልትና ፍራፍሬን መመገብ ነው። እንግዲህ በእያንዳንዱ ምግባችሁ ላይ አትክልቶችንና ፍራፍሬዎችን ማካተት መርሳት የለባችሁም። እንግዲህ አትክልትና ፍራፍሬዎች ያለምንም የውስጥ መረበሽ ቀላል ቀን እንዲሁም ጥሩ እንቅልፍን እንድታገኙ ያደርጋል ማለት ነው፣ በማታም ማለት ነው። ስለዚህ በምግባችሁ ላይ አትክልትና ፍራፍሬን ማብዛት የግድ ነው ማለት ነው። ይህም በየቀኑ ሊሆን ይገባል ማለት ነው። ሌላኛውና አራተኛው እንግዲህ ስኳርንና በስኳር የተዘጋጁ ምግቦችን መቀነስ ነው። እንግዲህ ከመጠን በላይ ስኳርና በፋብሪካ የተቀነባበሩ ምግቦችን ማስወገድ ለጤናችሁ እጅጉን ጠቃሚ ነው ማለት ነው። ስለዚህም ሌላኛው ማስተዋል ያለባችሁ ጉዳይ ነው። አምስተኛው ወሳኙ ጉዳይ እንግዲህ የአካል ብቃት እንቅስቃሴ ማድረግ ነው። እንግዲህ ይህ ብዙ ሰው የሚሰላችበት ጉዳይ ነው። አሁንም ለውጥ ቢኖርም እንግዲህ ብዙ ሰው ትንሽ ችላ የሚለው ጉዳይ ነው። ስለዚህ ስፖርት መስራት ወሳኝ ነው ማለት ነው። እንግዲህ በየቀኑ ቢያንስ ለ30 ደቂቃዎች ያህል ሰውነትን የሚያንቀሳቅስ ስፖርት መስራት አስፈላጊ ነው ማለት ነው። ወደ ስድስተኛው ስናልፍ እንግዲህ ስድስተኛው በቂ እንቅልፍ ማግኘት ነው። እንግዲህ ሰውነታችን እንዲያርፍና ኃይል እንዲያገኝ በቀን ከ7 እስከ 8 ሰዓታት ያህል ጥራት ያለው እንቅልፍን ለመተኛት መሞከር ይኖርባችኋል ማለት ነው። ከእንቅልፍ ጋር ተያይዞም እንግዲህ ማታ በጊዜ ተኝቶ ጠዋት በጊዜ መነሳት ወሳኙ ጉዳይ ስለሆነ በተለይም ይሄ ከ7 እስከ 8 ሰዓት ያህል እንቅልፍ እንድታገኙ ስለሚረዳችሁ የእንቅልፍ ሰዓታችሁን ማስተካከል ይኖርባችኋል ማለት ነው። ሌላው እንግዲህ ጭንቀትን ማስወገድ ነው። ይሄ ሰባተኛው ነው። እንግዲህ ጭንቀትን ለመቀነስ ከላይ የነገርኳችሁ ምክሮች ዋነኞቹ ናቸው። እንቅልፍ ማግኘት፣ የአካል ብቃት እንቅስቃሴ መስራት፣ እንደ በቂ ውሃ መጠጣት፣ አትክልትና ፍራፍሬዎችን መመገብ ነው። ይህም እንግዲህ ጭንቀትን ለማስወገድ ይረዳችኋል። እንግዲህ ጭንቀትን ለመቀነስ ትንፋሽን ወደ ውስጥና ወደ ውጭ በማድረግ ጥልቅ ትንፋሽ የመውሰድ ልምምድ ማለትም ሜዲቴሽንንም ማድረግ ይኖርባችኋል ማለት ነው። ወደ ስምንተኛው ስናልፍ እንግዲህ ስምንተኛው እጅን መታጠብ ነው። እንግዲህ ኢንፌክሽኖችን ለመከላከል እጃችሁን አዘውትራችሁ መታጠብ ይኖርባችኋል። ሌላኛውና ዘጠነኛው ወሳኝ ጉዳይ እንግዲህ የስክሪን ጊዜ መገደብ ነው። እንግዲህ ከኮምፒውተር ወይም ደግሞ ከስልክ ርቃችሁ የስክሪን አጠቃቀም ጊዜያችሁን መቀነስ ለአይናችሁ እረፍት የሚሰጥ ይሆናል ማለት ነው። ከዚህም ባለፈ ለአይምሯችሁም እረፍት የሚሰጥ ጉዳይ ስለሆነ የስክሪን ጊዜያችሁን ማለትም የስልክ ወይም ደግሞ
የኮምፒውተር አጠቃቀማችሁን መቀነስ ይኖርባችኋል ወይም ደግሞ ጊዜ መገደብ ይኖርባችኋል ማለት ነው። ሌላኛውና አስረኛው እንግዲህ ትክክለኛ አቋም ይኖራችሁ። እንግዲህ ስትቀመጡም ሆነ ስትቆሙ ትክክለኛ አቋም ይኖራችሁ። በተለይም እንግዲህ ስትተኙ ወይም ስትቆሙ የማይሆን ወገብን የሚጎዳ እንዲሁም የተለያዩ የሰውነት ክፍሎችን የሚጎዳ አቋቋምና አቀማመጥ እንግዲህ እየተመከረ አይደለም። ስለዚህ ይህንን እያስተዋላችሁ አቋቋማችሁ ላይና አቀማመጣችሁ ላይ እያስተዋላችሁ የመሆን ይኖርበታል ማለት ነው። ወደ ሌላኛው ስናልፍ 11ኛው ነው። እንግዲህ 11ኛው በትንሹ እና በተደጋጋሚ መመገብ ነው። እንግዲህ ብዙ ምግብ በአንድ ጊዜ ከመብላት ይልቅ በትንሹ በተደጋጋሚ ብትመገቡ ለጤና የተሻለ ነው ማለት ነው። እንግዲህ 12ኛ ላይ ደርሰናል። 12ኛው እንግዲህ የሚታወቅ ነው። እንግዲህ ጨው መቀነስ ነው። ልባችሁን ለመጠበቅ የጨው አጠቃቀምን መጠኑን መቀነስ አስፈላጊ ነው ማለት ነው። በምግብም ሆነ በተለያዩ በቡና በምናምን በምትጠቀሟቸው የጨው መጠንን በትንሹ ማድረግ ያስፈልጋል ማለት ነው። ሌላኛው እንግዲህ 13ኛ ማጨስና አልኮልን ማቆም ግዴታ ነው። ይሄ እንግዲህ መሰረታዊ ጉዳይ ነው። ሲጋራ ማጨስና የአልኮል መጠጦችን ማስወገድ እንግዲህ ይኖርባችኋል ማለት ነው። ሌላኛውና 14ኛው እንግዲህ ከቤት ውጭ ጊዜን ማሳለፍ አስፈላጊ ነው። እንግዲህ ለቫይታሚን ዲ የሚጠቅም ተፈጥሯዊ የፀሐይ ብርሃን ለማግኘት ከቤት ውጭ ጊዜ ማሳለፍ ያስፈልጋል ማለት ነው። በተለይም ጠዋትና ማታ ያለውን የፀሐይ ብርሃን ማግኘት እጅግ ለሰውነት ጠቃሚ ነው ማለት ነው። በተለይም እንግዲህ ለህፃናት ይሄ መሰረታዊ ጉዳይ ነው። ሆኖም ግን ለአዋቂዎችም ሊረሳ የሚገባ ጉዳይ አይደለም ማለት ነው። ሌላው እንግዲህ የመጨረሻውና 15ኛው በየጊዜው የጤና ምርመራ ማድረግ አስፈላጊ ነው። እንግዲህ የጤናችሁን ሁኔታ ለመከታተል በየጊዜው ሐኪም ጋር እየሄዳችሁ አዳዲስ ነገሮች ካሉ እንዲሁም ከእናንተ የጤንነት ሁኔታ ጋር የሚሄዱ እንቅስቃሴዎችን እንዲሁም ምግቦችን አብሮ ለማስኬድ በየጊዜው ምርመራ ማድረግ ያስፈልጋል ማለት ነው። እንዲሁም የተለያዩ በሽታዎች ውስጥ ለውስጥ ሆነው ትንሽ በግልጽ የማይታዩ ካሉ በጊዜ ታውቀው ለመለየት ስለሚረዳ የጤና ምርመራ ማድረግ ወሳኝ ጉዳይ ነው ማለት ነው። እንግዲህ በአጠቃላይ ትንንሽ ለውጦች ትልቅ ውጤትን ያመጣሉ። እንግዲህ እነዚህን ልማዶች በመከተል የሰውነታችሁን ኃይልና ጉልበት መጨመር፣ በሽታ የመከላከል አቅምን ማለትም ኢሚኖ ሲስተምን ማሻሻል እና አጠቃላይ ደህንነታችሁን ማሳደግ ትችላላችሁ። የጀመራችሁበትን እንግዲህ መቀጠል ያስፈልጋል ማለት ነው። ስለዚህ በአጠቃላይ ለስራችሁ ህይወትም ከሰዎች ጋር ላላችሁም ተግባቦትም እነዚህ 15 ጉዳይ ወሳኝ ጉዳይ ናቸው ማለት ነው። እንግዲህ ውድ ቤተሰቦች ለዛሬ ይሄ ነበረ። አይሆፕ በዚህ ቪዲዮ ላይ ጠቃሚ መረጃ እንዳገኛችሁበት፣ ሀሳብ አስተያየት እንዲሁም ጥያቄ ያላችሁ በታች በኮሜንት ማስፈሪያው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። እንግዲህ እስከ ቪዲዮ ፍጻሜ አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። ፈጣሪ ያክብርልኝ። በቀጣይ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ።